ሄርሜላ ጋር ሲሆን መተት አልተሰራበትም ያላችሁ ሰዎች፣ ትዳሩን ሳያከብር ሲቀር መተት አልተሰራበትም ያላችሁ ሰዎች፣ ሩታን ሲንቃት ያኔ መተት አልተሰራበትም ያላችሁ ሰዎች፣ ትዳሩ ውጪ ሌላ ሴት ጋር ሄዶ ሲማግጥ መተት አልተሰራበትም በጤናው ነው ብላችሁ ያሰባችሁ ሰዎች፣ አሁን ግን ወደ ቀልቡ ሲመለስ፣ ወደ ትዳሩ ሲመለስ፣ ወደ ልጁ ሲመለስ፣ ወደ ቤቱ ሲመለስ መተት ተሰርቶበታል ብላችሁ አሰባችሁ። ይሄ ሁሉ ነገር ደግሞ የምታወሩት ሰዎች ሴቶች ናችሁ፣ ትዳር ያላችሁ ልጅ ያላችሁ ሰዎች ናችሁ። ያደረግሽው ነገር ሄርሜላ አልተሳካም። በቃ ውጪ ከህይወቱ በቃ። እርግዝና ያልሽው ነገር ውሸት ነው፣ ፌክ ነው። ሆድሽም አልገፋም። ሰውነትሽ ላይም እያየ ነው ያለነው ለውጥ የለም። እርጉዝ መሆንሽንም የሚያረጋግጥ ምንም አይነት ነገር የለም። እርጉዝም አይደለሽም። እርግዝናም አልተፈጠረም። ተባኖበታል እኮ። ከተባነነ እንደ ከተማ ልጅ እንደ አራዳ ልጅ ላሽ ማለት ነው ሄርሜላ። አሁን በኋላ ከሄርሜላ ጋር ህይወት አብቅቶለታል፣ አክትሞለታል። ከሩታ ጋር አዲስን ህይወት ከልጁ ጋር በመሆን አብርሽ ጀምሮታል። ይሄ መጀመሪያው ነው። ከዚህ በኋላም እዚሁ በፍቅር አንድ ላይ ሆነው ልጃቸውን ያሳድጋሉ እንጂ ከዚህ በኋላ በጭራሽ የሚፋቱበት ምንም አይነት መንገድ የለም። ማንም ደግሞ በመሃላቸው እንዲገባ እኔ በበኩሌ አልፈቅድላቸውም። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልኝ። ከሀገር ውጭ ያላችሁ ቻናሌ ቤተሰቦች እግዚአብሔር አምላክ ምኞታችሁን አሳክቶ ሀሳባችሁን አሳክቶ ኪሳችሁ ሞልቶ አካውንታችሁ ሞልቶ እዚህ ያሉ ቤተሰቦቻችሁ ልጆቻችሁ ሰላም ሆነው ለሀገር ለምድራችሁ እንዲያበቃችሁ ሲል ከወዲሁ እመኝላችኋለሁ። ለዚህ ቻናል ላይ ስኮናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄን ቪዲዮ ጀምሩት። ሁላችሁም ላይክ በማድረግ ጀምራላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ እፈልጋለሁ፣ አነባዋለሁ። ሁላችሁም ጽፉልኝን ኮሜንት አስተያየት ሐሳባችሁን በጠቅላላ አነባለሁ። መጥፎም ይሁን ጥሩም ይሁን አነባዋለሁ። የተመቸኝን ደግሞ ላይክ አድርጋለሁ፣ ሪፕላይ መልሳለሁ ማለት ነው። ያው ሰሞኑን ዴቭ ይምጣ በዚህ ነገር ላይ ዴቭ አስተያየቱን ይስጥ። ዴቭም ቢገባበት አሪፍ ነው። ዴቭ በጣም ጥሩ ነገሮችን ሲያደርግ አይተናል። በጣም ጥሩ ነገሮችን ሲሰራ አይተናል። በእነ አብርሽ ህይወት ላይ በጣም አሪፍ የሆኑ ነገሮችን ሲያደርግ አይተናል። ምክንያቱም በእድሜም በሰል ስለሚል ከነሱ አስተሳሰቡን ደስ ስለሚለኝ አብዛኛው ጊዜ ቀና ነገሮችን ስለሚያስብ ቀና የሆኑ ነገሮችን ስለሚያደርግ ጥሩ የሆኑ ነገሮችን ስለሚያደርግ በዚህ ጉዳይ ላይ ዴቭ እንዲገባ ፈልጌ አውርቼው ነበር። ትላንትም መጥቶ ደግሞ ቪዲዮ ሰርቷል፣ አይታችኋል። ለዚህም ነው ዝምታውን ይስበር። ዴቭ ለምንድን ነው ዝም ያለው? ዴቭ እስካሁን ጸጥ ለምንድን ነው ያለው? ለምን ሄዳ አታወራቸውም ብዬ ነበርና ሄዶም ሊያወራቸው ችሏል። በዚህ ነገር ላይ በጣም ትንሽ ቅር ያለኝ ነገር አንድ ነገር አለ። ሄርሜላን ይዞ መሄድ አልነበረበትም ዴቭ። እዚህ ጋር የቤተሰብ ጉዳይ ነው። አንተ ወንድሙ ነህ፣ ኤፍሬም ወንድሙ ነው። ራሱ ደግሞ አብርሽ አለ። እዚህ ጋር ደግሞ የቀድሞ ባለቤቱ አሁንም ደግሞ አብራው የሆነችው ሚስቱ የልጁ እናት ሩታ በግልጽ ጉዳዩ የሚመለከታት ልጅ አለች። ሄርሜላ በዚህ ጉዳይ ላይ ባይዚ ምንም አይመለከታትም። ሄርሜላ ነገሩ ከተፈታ በኋላ ነገሩ ካለቀ በኋላ መምጣት የምትችል ሰው ናት እንጂ በዚህ ጉዳይ ላይ መግባት አለባት ብዬ አላምንም። ትላንት እሷን ይዞ ስለመጣ ምንም የሚፈጠር ነገር የለም። ባይዚ እሷን ይዞ ሲመጣ አንደኛ ሩታ ትናደዳለች። ምክንያቱም ሩታ እሷ ቤት እንድትመጣ አትፈልግም። ሄርሜላ ቤቷ እንድትመጣ አትፈልግም። ቤቷ እንድትረቅ አትፈልግም። ምክንያቱም ሄርሜላ ህይወቷን ምስቅልቅልቅል ስላደረገች፣ ህይወቷን ስላመስቃቀለችው፣ ህይወቷን ስላበላሸችው፣ ትዳሯን ስላበላሸችው ሄርሜላን አትፈልግም። ይሄ ግልጽ የሆነ ነገር ነው። አሁን ለምን ሄርሜላን ይዛችሁ ሄዳችሁ ግጭት ለምን ተፈጠረ ማለት አትችሉም። ምክንያቱም ሩታ ሄርሜላ ማየትም አትፈልግም። ቤቷም እንድትመጣ አትፈልግም። ያ ሁሉ ነገር የመጣው ያ ሁሉ መዘዝ የመጣው በሄርሜላ ስለሆነ ሄርሜላን አትፈልጋትም። አለቀ ደቀቀ በቃ። አሁን እሷ መታ የሆነ ሰጣ ገባ ውስጥ ቢገቡ የሆነ ግጭት ቢፈጠር የሆነ ጸብ ቢፈጠር ለምን ተፈጠረ ማለት አትችሉም። መብቱም የላችሁም። በቃ ሄርሜላ ከመጣች ጸብ ይፈጠራል። ሄርሜላ እንድትመጣ አትፈልግም ሩታ። አለቀ። ዴቭ አንድ ጥፋት አጠፋ ብዬ የማስበው ነገር ቢኖር ይሄ ነው። መተት ነው ምናምን ሀብሉ ላይ ያለው መተት ነው ብላችሁ የምታስቡ ከሆነ ዴቭ እንደገባ መበጠስ ነበረ በአንገቱ ላይ ያለውን ሀብል። በቃ አለቀ። ከዛ በኋላ ምንም እንደማይፈጠር ታያለቆም። እሱ መለመን አንገቱ ላይ ያለው ልፍታ ምናምን መታገል አያስፈልግም እኮ። ወንድም አይደለም ታላቅ ወንድም ነው አይደል? አንተ የአብርሽ ታላቅ ወንድም ነው። ምንም ነገር ማድረግ ትችላለህ። እዚህ ጋር መብት ነው። ምንም ነገር መወሰን ትችላለህ፣ መብት ነው።
ከሱ ጋር ታግለ ላውልቅ አላውልቅ ኤፍሬምን ሩታ ምናምን ማውራት አይጠበቅም። ይሄን ነገር ለማጣራት ለአንዴና ለመጨረሻ ጊዜ አጥረተ ለኛም ክሊር እንዲሆን ነገር ስለፈለክ አካሄደም እንደዛ ስለሆነ ገባ ካደል እያወረከው አዘናክተ መበጠስ በቃ ሀብሉን ተበጥሰዋል። እስቲ የሚፈጠረውን ነገር እናያለን። ከዛ በኋላ ምንም የሚፈጠርም ነገር የለም። በዚህ አጋጣሚ ልነግራችሁ የምፈልገው ምንም የሚፈጠር ነገር የለም። ሀብሉ ተበጥሰም አልተበጥሰም ምንም የሚፈጠር ነገር የለም። እዚህ ጋር እንደው አብርሽ በጣም የጭንቅላት ጨዋታ እንደጨዋታ የምታውቁት እንዴ መሰላችሁ? ያኔ ይሄን ሀብል ሩታ ለሱ ስትሰጠው ጸጥ አለ። በመጀመሪያ ቀን ተቀበለ አውቁ። ከዛ በሁለተኛ ቀን ምናምን ሰው መተት ነው መተት አሰርታባለች ሀብሉን ለምን ተቀበልክ ምናምን ሲሉት አሰበና ይሄን ሀብል ልመልስላት ብሎ አሰበ። ምክንያቱም ሰው እያወራ ነው በዛ ጉዳይ ላይ። እሺ ብሎ መለሰ ሀብሉን መለሰላት። እነሱ ለምን ተመልሳለ ምናምን ትንሽ ክርክር ተፈጠረ ምናምን አለፈ በዛው። ከዛ በኋላ አሁን መልሶ መጥቶ ሀብሉን አንገቱ ላይ አደረገ። ለምን ሰው መተት ነው ብሎ ያንን ስላሰበ ያኔ ጭንቅላቱ ላይ መተት ነው ሀብሉ ላይ መተት ተሰርቶ ነው ብሎ ስላሰበ የሰው ጭንቅላት ላይ ያ ስላለ አብዛኛው ኦዲየንስ የሄርሜላ ቤተሰቦች ያን ነገር ያሰቡ ስለነበረ መልሶ ምን አደረገ? ያን ሀብል አድርጎ መጣ ማለት ነው። ለምን ሰው ያን ነገር ያሰብ ስለነበረ። ከዛ በኋላ ራሱን እንደ ሞኝ አድርጎ መጣ። እዚህ ጋር ማን ጥሩ ነው ማን ጥሩ አይደለም፣ ማን ከሩታ ጋር ሰው ይቃጠላል ማን አይቃጠልም፣ ማን የኔን ህይወት ለማበላሸት እየጣረ ነው ያለው አይደለም የሚለውን ለማጣራት ሀብሉን አድርጎ መጣ። ራሱን እንደ ሞኝ ምንም እንደማያውቅ ሰው አስመስሎ መጣ። አሁን የምታዩት ነገር ተፈጠረ ማለት ነው እንጂ ሌላ ምንም የተፈጠረ ተአምርም ሆነ መተትም ሆነ የለም። ይሄን ደጋግሜ ነገርኳችሁ። ማትረዱ ሰዎች አላችሁ፣ የራሳችሁ ጉዳይ ነው። እናንተ ከሄርሜላ ጋር ሲሆን መተት አልተሰራበትም ያላችሁ ሰዎች፣ ትዳሩን ሳያከብር ሲቀር መተት አልተሰራበትም ያላችሁ ሰዎች፣ ሩታን ሲንቃት ያኔ መተት አልተሰራበትም ያላችሁ ሰዎች፣ ከትዳሩ ውጭ ሌላ ሴት ጋር ሄዶ ሲማግጥ መተት አልተሰራበትም በጤናው ነው ብላችሁ ያሰባችሁ ሰዎች አሁን ግን ወደ ቀልቡ ሲመለስ፣ ወደ ትዳሩ ሲመለስ፣ ወደ ልጁ ሲመለስ፣ ወደ ቤቱ ሲመለስ መተት ተሰርቶበታል ብላችሁ አሰባችሁ። ይሄ ሁሉ ነገር ደግሞ የምታወሩት ሰዎች ሴቶች ናችሁ፣ ትዳር ያላችሁ ልጅ ያላችሁ ሰዎች ናችሁ። የሴት ልጅ ጉዳት፣ የሴት ልጅ እንደዚህ መሆን፣ ሴት ልጅ እንደዚህ ስትበደል በእርግዝናዋ ማንም አጋዥ በሌለበት ሰዓት ላይ እንደዚህ ስትጎዳ እያያችሁ ምን ያህል ጭካኔ እንደሆነ አይገባኝም። እናንተን አሁን እኔ የሴት ልጅ ጉዳት በዚህ ልክ ማይገባችሁ ሰዎች ትገርሙኛላችሁ በጣም። ነግበኔ እኮ ነገ እናንተ ህይወት ላይ ነገር ቢፈጠር ምን ማድረግ እንዳለባችሁ ራሱ ግራ የሚገባችሁ ሰዎች ናችሁ። ዛሬ ወጣችሁ ሄርሜላ ጋር ይመለስ፣ ከሄርሜላ ጋር ይሁን፣ ሄርሜላ ጋር እንትን ይበል ብላችሁ የምታወሩት። በዚህ አጋጣሚ እንደው በጣም ላስታውሳችሁ የምፈልገው አንድ ነገር አለ። ሄርሜላ እንዴት ነው የእርግዝናው ነገር ተረሳ እንዴ? ሄርሜዬ እርጉዝ ነበርሽ እንዴ? ያ ሁሉ ጊዜ አንድ ሳምንት ከምናምን 2 ሳምንት ኦልሬዲ 2 ሳምንት በሉት የጠፋሽው በእርግዝናው ነበረ። እንዴት ነው አሁን ወር አልሞላውም እንዴ? እስቲ እርግዝናውን እስካወቅሽ ምናምን 1 2 ወር 3 ወር አልሞላው ወደሽ ላይ ምንም የምናየው ነገር የለም። እንደው ሴክሲ ሆንሽ እኮ በጣም ሰውነትሽ ተስተካከለ። በጣም አሪፍ ነሽ። አሁን እንደው ትላንት የተለቀቀው ቪዲዮ ላይ በጣም 8 ቁጥር ነሽ አንቺ። ወደሽ ላይ ትንሽ እንኳን ቦርጭ እንኳን የለም። ቦርጭ ትንሽ በቃ እርግዝናው እንደ እውነት ነው ብለን እኛ እንድንቀበል የሚያደርግ ትንሽ የቦርጭ ነገር የለም። ሄርሜላ ለምን እስካሁን እንዴት ወደሽ አልገፋም? እስካሁን እንዴት ወደሽ ትንሽ እንኳን የሆነ አላለም? ለምን አልወጣም? እርግዘሽ ነበር እንዴ? እርግዝና ተፈጥሮ ነበር? 2 ሳምንት ሙሉ ያስመሰልሽው ነገር እስቲ አሁን ፍሬ ያፈራ ላይውም አይታይም? እርግዝናው ምንም ነገር አይታይም። ይሄን ነው የምላችሁ። ሄርሜላ እያስመሰለች ነው። ሄርሜላ እያጭበረበረች ነው። ሄርሜላ አብርሽም በቁጥጥር ስር ለማዋል ስትጥር አልተሳካላትም። አለቀ በቃ። ሩታ የፈለገችውን ነገር ታድርግ። አብርሽን ለመመለስ የፈለገችውን ነገር ታድርግ። መተት አሰርታበታለች አላለችም? አላሰረችበትም። በራሱ በፍቃዱ ነው የመጣው። እሷ ጋር ሩታ አርግዛለች። ያኔ የፌክ እርግዝና ይሁን፣ የሩታ የፌክ እርግዝና ይሁን። ምክንያቱም ወደ ልጇ እንዲመለስ ስለምትፈልግ ነው። እዚህ ጋር ትዳር ነው የፈረሰው። ቀላል ነገር አለ። ቤተሰብ ነው የፈረሰው። እግዚአብሔር የሚከብርበት ቤት ነው የፈረሰው። ትዳርን እግዚአብሔር ያከብረዋል።
ትዳርን እግዚአብሔር ይወደዋል። በትዳር መፍረስ የሚፈልገው አንድ የሚደሰት አካል ቢኖር ሰይጣንና ሰይጣን ብቻ ነው። ገባችሁ አይደል? ትዳሯን ለመመለስ ከሆነ ያደረገች ያለችው ነገር ይሁን። አንዳንዴ እኮ ዋሽቶም ያስታርቃል። ሰው ዋሽቶም እኮ ያስታርቃል። ለጥሩ ነገር ከሆነ ለደና ነገር ከሆነ ለቤተሰብ ከሆነ አንዳንዴ እኮ ቤተሰብ ባል የሰከረ የመጣ ምናምን ቤት ያስቸገረ እንኳን ጓደኞቹ ዘመዶቹ ወይም ደግሞ ሽማግሌዎች መተው ዋሽታው እንኳን ያስታርቃሉ። ጥሩ ነገር ስለሆነ ትዳር እዚህ ጋር የሚከበር ነገር ስለሆነ ነገሩ ጥሩ ሰው ባይሆንም ያደረገው ነገር አግባብ ባይሆንም ከነገ ዛሬ ይስተካከላል ይሆናል ተብሎ አንዳንድ ነገሮች ይደረጋሉ። ያ ነገር እየደገፍኩ አይደለም፣ እንደዛ ያድርጉም እያልኩ አይደለም። አንዳንዴ ግን ህይወት ላይ ዋሽቶም እንኳን ሰው ያስታርቃል። ትዳርን ለመበጥበጥ ያደረግሽው ነገር ሄርሜላ አልተሳካም። በቃ ውጪ ከህይወቱ በቃ እርግዝና ያልሽው ነገር ውሸት ነው፣ ፌክ ነው። ተባኖበታል እኮ ከተባነነ እንደ ከተማ ልጅ እንደ አራዳ ልጅ ላሽ ማለት ነው ሄርሜላ። አንቺ ከተማ ልጅ አይደለሽ እንዴ? በቃ ላሽ በያ እንዴ። በሲክስ መውጣት እኮ ከተባነነ ምናምን ይወጣል በቃ እንጂ መገገም መሰገጥ እዚህ ጋር ምንም አይሰራም። በቃ ተባኖብሻል። እርግዝናውን ፌክ ነው ሄርሜላ። ሄርሚዬ እርግዝናውን ፌክ ነው። የምታረጊው ነገር በሙሉ ፌክ ነው። ሆድሽም አልገፋም። ሆድሽም ምንም የሚያሳየው ነገር የለም። ሰውነትሽ ላይም እያየ ነው ያለነው ለውጥ የለም። እርጉዝ መሆንሽንም የሚያረጋግጥ ምንም አይነት ነገር የለም። አቤላና አንቺ ሆነሽ ድራማ ሰራችሁ። ያኔም እርጉዝ ናት ተብሎ የእርግዝና ማረጋገጫ እንትኗን አሳያችሁ። ሌላ ምንም የተረጋገጠ ምንም ነገር የለም። እርጉዝም አይደለሽም። እርግዝናም አልተፈጠረም። ሄርሚዬ ማስመሰል ይብቃሽ። ከህይወታቸው እንደገባሽ ሽሉክ ብለሽ ከህይወታቸው ውጪ። አንቺ የምትሰሪው ነገር ምንም ጥሩ አይደለም። በዛ አጋጣሚ ዴቭ አሁንም ቢወረጋ ብላስብ እንደ ወንድም እንደ ታላቅ ወንድም አንተ እንኳን አንገቱ ላይ ያለው ሀብል አይደለም በኮርክመው እንኳን የሚሰማ ሰው ነው። ታላቅ ወንድም ሆነ ታላቅ ሆነ እያሳደግከው ኮርክመ ያሳደግከው አንተ ነህ እና አንገቱ ላይ ያለው ሀብል መበጠስ ነው። ምንም ቢበጠስ የሚሰራል። ይሄን ያህል የሀብሉ ነገር አሳስባችሁ ከሆነ የገንዘቡ ነገር አሳስባችሁ ከሆነ የሚሰራ የሚጠገን ነገር ነው። ዋናው እናንተ እንደው አስባችሁ ያላችሁት የአብርሽ ሰላም ነው። በቃ የአብርሽ ጤንነት ነው። ብዙ ሰዎች አንገት ሀብሉ ሲበጠስ አብርሽ እየሮጠ ሄርሜላ ተበጠሰ፣ ምንድነው እዚህ ቤት ምንድነው የምሰራው? ምን ያደረኩ ነው? ሩታ ምን ትሰራለች? ምን ያደረግሽ ነው? እዚህ ቤት ለምንድን ነው እዚህ ቤት የመጣሁት ብሎ እንዲቀውጥ ነው የፈለጋችሁት እናንተ፣ እንዲያወራ ነው የፈለጋችሁት። ያ ደግሞ በጭራሽ አይሆንም፣ እንደዛ አይፈጠርም። እንደዛ ብላችሁ የምታስቡ ሰዎችም ባጠብቁ አሪፍ ነው ብዬ አስባለሁ። ካሁን በኋላ ከሄርሜላ ጋር ህይወት አብቅቶለታል፣ አክትሞለታል። ከሩታ ጋር አዲስን ህይወት ከልጁ ጋር በመሆን አብርሽ ጀምሮታል። ይሄ መጀመሪያው ነው። ከዚህ በኋላም በዚሁ በፍቅር አንድ ላይ ሆነው ልጃቸውን ያሳድጋሉ እንጂ ከዚህ በኋላ በጭራሽ የሚፋቱበት ምንም አይነት መንገድ የለም። ማንም ደግሞ በመሃላቸው እንዲገባ እኔ በበኩሌ አልፈቅድላቸውም። ቤተሰብ ያው ዛሬ ቪዲዮ ይሄን ይመስላል። ሐሳቤ ይሄ ነው፣ የኔ አስተያየት ይሄ ነው። የናንተ ሐሳብ ምን ይመስላል የሚለውን ኮሜንት ላይ አስቀምጡልኝ። በድጋሚ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በሀገር ውስጥም ያላችሁ የኔ ቻናል ቤተሰቦች የኔ እንቁ ውድ የሆናችሁ ቤተሰቦች በጠቅላላ ከልብ አመሰግናለሁ ለምታሰኝ ሰፖርት በሙሉ። በቀጣይ በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ያድርግልን። መልካም ጊዜ ይኑላችሁ። የዛው ሰው ይበለን። ቴንክ ዩ